ጉድ! አብርሽ ከስንት ሳምንታት በኋላ ዛሬ ሳቅ ብሎ ፈገግታውን አይተናል። ትክክለኛ ማንነቱ የተመለሰ ይመስላል። ለማንኛውም ሄርሜላ ምንድነው ወግታ የላከችው የሚለው እንግዲህ መነጋገሪያ እየሆነ ይገኛል። ሌላም ደግሞ እንግዲህ አሪፍ የሆነ ሽልማትም ተሸልሟል። ሽልማት ተበርክቶለታል። እንደምታዩቸው ሰብሰብ ብሎ በተለይ ሩታ ኤፍሬምንም ጨምሮ ትልቅ ሰርፕራይዝ አድርገውታል ማለት ነው። የ500,000 መግባቱን አስመልክቶ ከዛም በተጨማሪ እንግዲህ የሪል ስቴት ባለቤቶችም ለአብርሽ እንግዲህ ቤት ሽልማት ብለዋል። እሱን እንኳን ተውት፣ ማስታወቂያ ነው። ለማንኛውም ግን በጣም በትልቁ አብርሽ ዛሬ ደስተኛ ሲሆን አይተናል። ይሄ ልጅ እንግዲህ ለሳምንታት ያህል አያወራም፣ አይናገርም፣ አይጋገርም፣ አይስቅም። በቃ ፍዝዝ ድንዝዝ ብሎ ነበረ። ታዲያ ሄርሜላ ምን ወግተው ነው በዚህ እንዲህ ደስተኛ ሆኖ እንዲመጣ ያደረገችው የሚለው ነገር ያው እንግዲህ ምንም መጀመሪያም አልታመመም ነበር። ለማንኛውም እና ዛሬ እነ ዴቭ ይኖራሉ ተብሎ ነበረ። ዴቭን አላየነውም። ቡዜም ትኖራለች ብዬ አስቤ ነበረ። ቡዜም የለችም። ሄርሜላም ትኖራለች ብዬ አስቤ ነበረ። ሄርሜላም የለችም። ግን በዛሬው ቀን ሁላቸውም ቢኖሩ ደስ ይለኝ ነበር። ያው የእውነት ከተሳሰቡ፣ የእውነት ከተዋደዱ በደስታ በዚህ ቀን የእውነት ለመናገር መለያየት ወይ ደግሞ አለመኖራቸው ደስ አላለኝም። አብሮ መሆን ነበረባቸው። ለማንኛውም አብርሽ እንግዲህ ግማሽ ሚሊየን ሰብስክራይብ ሰብስቧል። ይገባዋል። ጀግና ነው። እውነት ለመናገር አብርሽን አለማድነቅ አይቻልም። ለምን ይዋሻል? ያው አንዳንዶቻችሁ አብርሽ በሩታ ነው ከፍ ያለ ደረጃ ላይ ደረሰው፣ እዚህ ቦታ ላይ ደረሰው፣ እዚህ ደረጃ ላይ ደረሰው ስላይ አብርሽ ነው እንጂ ሩታን እዚህ ደረጃ ላይ ያደረሳት ቤተሰቦቿን ሁሉ ረድቶ እያላችሁ የምትከራከሩ ሰዎች አላችሁ። ግን ሀቁና እውነታው ሩታ እዚህ ደረጃ ላይ እንዳደረሰችው ነው የማውቀው። ያው የእሱም ብርታት የእሱም ጥንካሬ ተጨምሮበት፣ ግን የሩታ ዋና እርዳታ የሩታ ዋና መኖር በእውነት ነው የምላችሁ በፊት ብቻ አይደለም ዛሬም ድረስ የሩታ ድጋፍ ወይም ደግሞ የሩታ መኖር ለአብርሽ እጅግ በጣም ከባድ እንደሆነ ወይም ደግሞ በጣም ትልቅ አስተዋጽኦ እንዳላት ማመን መቻል አለብን። መካድ የለብንም ይሄንን ሀቅ። እንግዲህ ሩታ ብዙ ሰብስክራይቦች የጨምሩላት ልደቷ ሲከበር አንድም ቀን ደስተኛ ሆና አሳልፋ አይቻት አላውቅም። በጣም በሚገርም ሁኔታ ማለት ነው። የአብርሽ ግን ከዚህ በፊት ብዙ ጊዜ ሰርፕራይዝ ተደርጓል። አሁንም ሰርፕራይዝ ተደርጓል። የሩታ ደስታ እኔ አላውቅም። በእርግጥ የአብርሽ ደስታ የእሷ ደስታ ስለሆነ መገኘት ያለበት ሰው ተገኝቶ የለፋ ማለት እዚህ ጋር ሄርሜላ መኖሯ ለመኖሯ ምንም ማለት አይደለም። ምክንያቱም እሷ ለአብርሽ ቻናል እዚህ ለመድረስ ምንም የከፈለችው መስዋዕትነትም የከፈለችው ዋጋም እጇም የለበትም በአጭሩ ብለን ብንደመድም እንትን ነው እና ሩታና አብርሽ አንድ ላይ ማክበራቸው ይህንን ቀን በጣም ትልቅ ነገር ነው ብዬ ነው የማስበው። ለምን እንዲህ እንደ ቀላል አይደለም የመጡበት። ብዙ ዋጋ ከፍለው ብዙ መስዋዕትነት አልፈው ብዙ መሰናክሎችን ዘለው አልፈው በጣም በብዙ በሳቶች ተፈትነው ነው እዚህ ደረጃ ላይ የደረሱትና ሄርሜላ ከሞላ ሁሉ ነገር ከተስተካከለ በኋላ ነው የመጣችው። ለማንኛውም ግን ዛሬ በትልቁ ሰርፕራይዝ ተደርጓል። ሩታ በጣም ሀፒ ሆና ነው ሰርፕራይዝ ያደረገችው። እንግዲህ የሆነ ሰው አለ በጣም ምን ሊያገኝ የሚፈልግ ሰው አለ ተብሎ እንግዲህ አብርሽ ሆኖ ነበር። በእርግጥ እኔም ገምቼ ነበረ። ምንም ሌላ ነገር አትጠብቁ። የ500,000 ኬውን አስመልክቶ ሰርፕራይዝ ሊያደርጉት ነው ብዬ ነበረ ከዚህ በፊት ያው ሩታ ማንም ሰው እኔ በጣም የሚገርመኝ ነገር ሩታን ማንም ሰው ሰርፕራይዝ አላረጋትም እስከ ዘመን በአብርሽ በተለይ እኔ አላቅም። አብርሽ ለዚች ልጅ ምን ዋጋ መክፈል እንዳለበት በምን አይነት መንገድ ምስጋናውን ማቅረብ እንዳለበት በእውነት እኔ አላውቅም። ግን ሊያስብበት ይገባል። ምክንያቱም በእሷ ላይ ነው እዚህ ደረጃ ላይ የደረሰው። የፈለገ ነገር ይሁን በፍቅር ታሪክ ውስጥ ብዙ ሴቶችም ሊሆኑ ይችላሉ ወንዶችም ለፍቅር ሲሉ ለአንድ ወንድ ስትል ሴቷ፣ ወንድየው ደግሞ ለአንድ ሴት ሲል ብዙ ዋጋ ይከፍላል፣ ብዙ መስዋዕትነትን ያሳልፋልና በቃ እኔ እንጃ አላውቅም። ግን እንደ ሩታ ደግሞ ዋጋ ከፍሎ በዚህ ልክ ተሰድቦ ተንቆ ተዘግዝቆ ቤተሰቦቿ ሳይቀሩ ልጇ ሳይቀር ተዘግዝቆ የተሰደበበት አጋጣሚ አለ። ግን እሷ ወደ ኋላ ያላለች ጠንካራና ጀግና ሴት ነች። እኔም ብዙ ቀን የተቸዋት ተቆጣዋት የሰደብኳት ቀንና ጊዜ አለ። ግን ደግሞ ያ ሁሉ ነገር አልፎ ፍጹም አይደለችም እሷ፣ ሰው ነች፣ ትሳሳታለች። ግን እዛ ደረጃ ላይ ደርሳ እዚህ ቦታ ላይ እንዲደርስ የእሱ ከፍታ ዋነኛዋ የጀርባ አጥንቷ ሩታ ነች። ምንም የሚያካድ ሀቅ አይደለም። እውነታው ይሄ ነው። ለማንኛውም ዛሬ አብርሽ እንግዲህ ፈገግ ብሏል። እስኪ ነገ ደግሞ ምን ብለው ይመጣሉ? በዚህ ድራማው ይጠናቀቃል ወይንስ ደግሞ ድጋሚ ደግሞ ሄርሜላና ሩታ ተገናኝተው ይቦጣቦጣሉ የሚለው
መነጋገር ይሆናል። ግን እኔ እንደተረዳሁት ድራማ ያለቀ ይመስለኛል። በቃ ወደ ሩታ የተመለሰ ይመስለኛል። ጤንነቱም ተመልሷል ሊባል ነው። ግን ደግሞ መጀመሪያም አልታመመም። ሁለቱን ሴቶች ግራ ሲያጋባን የከረመው የምር እንደታመመ ብትረዳ ኖሮ ሩታ በዚህ ልክ ዝም አትልም ነበር። በዚህ ልክ ዝምታ አትመርጥም ነበር። በዚህ ልክ ደህና ነው እያለች አትከራከርም ነበር። ኤፍሬምም እንደዛውና ብዙዎቻችሁ እንግዲህ ለአብርሽ ሩታና ኤፍሬም ጠላቶቹ እንደሆኑ ሊጎዱት እንደሚፈልጉ ሊያጠፉት እንደሚፈልጉ ነበር ስትናገሩ የከረማችሁት። ነገር ግን የእሱን ደስታ ብቻ የሚፈልጉ የእሱን ስኬት ብቻ የሚፈልጉ አያችሁ፣ የእሱን ሳቅና ፈገግታ የሚፈልጉ ሰዎች እንደሆኑ በዛሬው ቪዲዮ 100% አረጋግጣችኋል ብዬ አስባለሁ። መተት ስለተባለው ስለ ሁሉም ነገር እንግዲህ ያው በእርግጥ ሲሰራ የነበረው ነገር ድራማ ነው። ግን ደግሞ ማንም ወንድሙን አሳልፎ አይሰጥም። የፈለገ ልትጣሉ ልትጨቃጨቁ ምናምን ትችላላችሁ። ግን ለተሳዳቢ መጥፎ ሰው እንዲጎዳቸው አሳልፎ የሚሰጥ የለም። እና ኤፍሬምም ያንን ነገር እንዳላረገው በተደጋጋሚ ሲናገር ነበር። እንደምታዩት ዛሬም እንግዲህ አስመስክሯል። ከሩታ ጋር ሆነው እንግዲህ ለመልካም ነገር እንደሆነ ሲያስቡ ሲያቅዱ የነበሩት ነገር በቃ ተገልጧል። ለሁሉም ነገር ለበጎ ነው። አብርሽና ሩታ እኔ እስከ መጨረሻው በቃ አብርሽ የሩታ ሩታ የአብርሽ እንደሚሆኑ በቃ ሁሌም እምነት ነበረኝ፣ ተስፋ ነበረኝ። የፈለገ ቢጣሉ ቢጋጩ፣ በመሀል ብዙ አለመግባባቶች ቢፈጠሩ፣ በመሀል ብዙ ሰዎች ቢገቡባቸው ግን በቃ እዚህ ደረጃ ላይ እንደሚደርሱ እርግጠኛ ነበርኩኝ። አያችሁ አይደል? እነ ዳኒ የሉም፣ እነ ዴቭ የሉም፣ ሄርሜላ የለችም፣ ቡዜም የለችም። በደስታ ቀን ያልተገኘ ሰው እግዚአብሔርን ለሌላ ለጩኸት፣ ለጭቅጭቅ፣ ለሆነ በቃ ለፋይት ነገር ለማባባስ ለመጮ በቃ የሆነ አንተ ትክክል እንትና ትክክል አይደለም ምናምን ብሎ ለመጋጨት ቢሆን የኔ ስንት ሰው በዙሪያቸው ይከብ ነበር። ዳኒ ይሄው ደስታ ሲኖርማ ድራሹ አይገኝም። ዳኒ ድራሹ ማለት የት እንደገባ ትንፋሹ ሁሉ ነው የሚጠፋውና በእርግጥ ተናዶ ነው አብርሽ ወደ አዲስ አበባ መምጣት አለበት ሲባል ይመስለኛል። ግን አብርሽ ራሱ ቡታጅራ ሄዳ አይመስለኝም። ይቅርታ አድርጎልኝና ቢሄድ ምን እርግጠኛ ነኝ ጋሽዬን ሁላችንም እንደናፈቀን ያቃል ያሳየን ነበረ። ግን አልሄደም ብዬ ነው ማምነው እንደራሴ። ለማንኛውም አብርሽ ዛሬ በሚገርም ሁኔታ ሩታ ራሱ ምንም ሰርፕራይዝ አልሆነችም በሱ ማለት እንደዚያ ስቆ መምጣቱ ምናምን ልክ እንደ ሁል ጊዜው ሰው አርጋ ነው ሰርፕራይዝ ስታደርገው የነበር። ህመሙ ሁሉ ተረስቶ እዚህ ጋር ሁሉ ነገር በቃና እስከ ዛሬ ታሟል፣ ደንዝዟል፣ ፈዟል የሚባለውን የሚያወራውን የሚሰማውን አይሰማም አያውቅም። በቃ ሲባል ከርሞ ቤት ስለ ቤት ሲወራ ስለ ሰርፕራይዝ ሲወራ ንቅት አለ ማለት ነው። በጣም ነው የገረመኝ እና እየሳኩ ነበር። ለካ ህዝቤ ስንሸወድ ስንጭበረበር ነው። እኔ እንኳን እውነታውን ካወቅኩ ሰነባበትኩ ቆየው እኮ ነግራችሁም ነበር። አብርሽ በቃ አልታመመም። አንድ በቃ ሴቶቹ በቃ በሱ ሲባሉለት ሲጨቃጨቁ ሲደባደቡለት ስለሚፈልግ ነው። ሁለት ደግሞ በቃ ማን ይሻለኛል ከሩታ ከሄርሜላ እያለ እየመረጠ ነበረ ነገራችን ላይ እስከዛሬ በጣም በቃ እና ለማንኛውም ዛሬ ማታ ታሞ ታደረ እንዳይባል ኧረ ተው ግን እግዚአብሔርን በህመማት ቀልዶ አታሟርቱ። እኔ በህይወት የምፈራው ነገር ህመም የሚባለው ነገር በእውነት ነው የምላችሁና ዛሬ ራሱ እኔ አንድ ውሸት ዋሽቼ ነበር የምር ማለት ነው። በጣም በቃ የሆነ ከባድ ነገር ስለሆነብኝ መውጫ በቃ ቀዳዳ ሲጠፋብኝ ምን ብዬ ባወራ ጥሩ ነው። በቃ ውሸት ዋሽቻለሁና የውሸትም ልክ አለው። በውሸት ግን በህመም ግን አትዋሹ። አብርሽ እኔ በጣም ነው የገረመኝ። ለማንኛውም እኔ በሳቅ ብፈልግ የእውነቴን ነው ስቅ ነበረ፣ ግን አልተመቸኝም ያለበት ሁኔታና ለማንኛውም ግን አብርሽ እንኳን ደስ ያለ ማለት እወዳለሁ። አብርሽን ብቻ አይደለም ሩታንም እንኳን ደስ ያለሽ ማለት እፈልጋለሁ። ምክንያቱም አንቺ የልደቴ ቀን ሰርፕራይዝ አልተደረኩም ብለሽ አልተውሽም። ሰብስክራይብ ሲጨምር ነይ ተብዬ እንደዚህ ሰርፕራይዝ አልተደረኩም ብለሽ የአብርሽንም ሰርፕራይዝ አላበላሸሽም። የአብርሽንም ሰርፕራይዝ አልተውሹም። የእውነት ለሀቅ የኖርሽ ሴት ነሽ። የእውነት ትክክለኛ ፍቅርን ትክክለኛ ደስታን በቃ የእውነት ትክክለኛ ህይወትን ያስተማርሽን ያሳየሽን አንቺ ነሽ። ብዙ ነገሮችን በጣም አይን ያወጡ ብልግናዎችን ብናይባችሁም ግን ደግሞ ሩታ ለፍቅር ታግለሻል፣ ለፍቅር ተዋግተሻል፣ ለፍቅር በቃ ነብር ሆነሻል። እና መጨረሻሽ ደግሞ አምሯል። ለዚህ ደረጃ ላይ መድረሳችሁ በጣም አስደሳች ነገር ነው። ለማንኛውም አሸናፊ ስለሆንሽ አንቺም እንኳን ደስ አለሽ ማለት እፈልጋለሁ። ይሄ ሰብስክራይብ ታውቂያለሽ፣ ከዚህ በፊት የእውነት ለመናገር ማንም ትርኪ ምርኪ ሳይመጣ ሁለታቸው በነበሩ ሰዓት ከአብርሽ በላይ ሩታ ነበር የምትፈልገው። ከአብርሽ በላይ ሩታ ነበር የሚለው ኮሜንቱ። ለምን ይካዳል? ይሄ ሀቅ፣ ይሄ እውነታ ማለት ነው። ለማንኛውም ያ ሁሉ ነገር አልፎ እዚህ ላይ በመድረሳችሁ ደስ ብሎኛል። ያው
ፈተና ብዙ ፈተና አለ። ግን እንደውም ከሩታ በላይ እኔ እንጃ ለፍቅር ዋጋ የከፈለ መስዋዕትነት የከፈለ ሰው አለ ብዬ አላስብም። ዋናው መጨረሻው ሲያምር ነው የሰው ልጅ። እንኳን መጨረሻችሁ አማረ ነው የምለው። አብረሽም እንግዲህ እንኳን ተመለስ። ሄርሜላ ደግሞ ነገ ያዙ ይልቀቁኝ እያለች ነጠላ ዘግዝቃ ጥቁር ለብሳ እንዳትመጣ ብቻ። ወይኔ ሳልፈልግ ነው የሳኩት እግዚአብሔርን። ታያላችሁ አሁን የሄርሜላ ደጋፊዎች በቀረር ድብን ሊል ነው። ተው እግዚአብሔርን ነው የምላችሁ። ለራሳችሁ ኑሮ ኑሩ እንዴ አዳሜ። እዛ ቁጭ ብለሽ እድሜሽን እየቆጠርሽ ነው። እነሱ እናት እድሜያቸውን የፈለጉ የአማራቸውን በልተው የአማራቸውን ጠጥተው አታዩም እንዴ? የሚለብሱትን ልብስ እንዴት እንደሚዘንጡ የሚኖሩበትን ቤት አታዩም እንዴ? እንዴ እናንተ ዝም ብላችሁ እዚህ አትባሉ። ለራሳችሁ ኑሩ። የራሳችሁን ኑሮ የራሳችሁን ህይወት አስተካክሉ፣ አመቻችሁ ነው የምለው። ለማንኛውም ግን የሄርሜላ ደጋፊዎቹም አይዟችሁ፣ መጽናናቱን ይስጣችሁ። የራሷን አዲስ ህይወት እንድትጀምር የምትወዷት የምታከብሯት ከሆነ ለእሷ ትልቅ ደስታን ስኬት የምትመኙላት ከሆነ ጥሩና ደስተኛ ህይወት እንድትኖር የራሷን ኑሮ እንድትጀምር ከራሷ ሰው ጋር እንድትመጣ አበረታቷት እንጂ የዚህ የሰው ባል ቂጥ ስራ አትከተል። በቃ ለሩታም ትተውላት። ሩታም ደግሟታል። ከዚህ በላይ የእሷን እንትን ማስተናገድ አትችልም። ና ይሄንን ነው ልላችሁ የምችለው። ለማንኛውም አብርሽና ሩታ ይመቻችሁ ወደፊት። ጥሩ ጊዜ ነበር ያሳለፋችሁት። ይመቻችሁ። ገና 1 ሚሊዮን ገብታችሁ ደግሞ በደንብ ሩታም ከስር እየተከተለች ነው። አብርሽ እየደረሰችብ ነው። ይህን ቀን እንግዲህ በጉጉት እንጠብቃለን። ሩታ ደግሞ 500 ሺህ ኬ ገብታ በደስታ የምናከብርበት ጊዜ ይመጣል ብዬ አስባለሁ። ለማንኛውም እኔ ደስ የሚለኝ የማይቆጨኝ ነገር ልንገራችሁ። እንኳንም የአብርሽና የሩታ ደጋፊ ሆንኩ። እንኳንም አብርሽና ሩታ አንድ እንዲሆኑ ፈለኩኝ። እንኳንም በቃ ወደ ኋላ አላልኩኝ። ይህን ነው የምር በጣም የምደሰተው ማለት ነው። ምክንያቱም በቃ ውሽማ ይቅርታ አድርጉልኝ። ምክንያቱም ሄርሜላ ዛሬ መጣለች፣ ነገ እንደምትሄድ ግልጽ ነው። በቃ ማን እንደ መጀመሪያ ማን መስዋዕትነት እንዴ የሩታን ያህል ሄርሜላን ዋጋ ክፈይ ብትባል አትከፍልም። እችን 1 ቀን 2 ቀን አለቃቅሳ ይህ ሁሉ ዋጋ ከፍዬል እንዲህ ብዬል ስትል አታፍርም። መድኃኒዓለም ሩታ ስንት ዋጋ ከፍላለች ለፍቅር። የትኛዋ ሴት ናት በሩታ ልክ ዋጋ ከፍላ የመጣ የሄደውን ሁሉ እያባረረች ቂጥቂጡን እየለበለበች ስታባረር የከረመችው? በእውነት ነው የምላችሁ። ከዚህ በፊት ታስታውሳላችሁ በአብርሽ ህይወት ውስጥ ብዙ ሴቶች መጥተው እንዳመጣጣቸውን የሸኘቻቸው እና ሩታ ትለያለች። ለማንኛውም ሄርሜላና ሩታ በምንም ታሪክ ሊገናኙ ሊወዳደሩ አይችሉም እና ሄርሜላ መልካም መጽናናት ይሆንልሽ። ያው መልካም ነገር ነው የምመኝልሽ እህቴ፣ አይዞሽ። ይሄ ቪዲዮ ስታዩ እንደው ራሽን ስተሽ አደራ ሆስፒታል እንዳታድሪ፣ እንደው አደራ ራሽን አጽናኝ ለማለት ነው። አመሰግናለሁ። የእናንተን ሀሳብ አስተያየት አስቀምጡበት። አብርሽን እንኳን ደስ ያለ 500 ሺህ ኬ ገብተሃል፣ ግማሽ ሚሊዮን ማለት ነው። እንኳን ደስ ያለ እንበለው። ይገባሃል። ነገ ደግሞ እስኪ በምን አይነት ቪዲዮ ሊመጡ እንደሚችሉ አብረን የምናይ ይሆናል። እኛ አለን፣ እነሱ እስካሉ ድረስ እኛም አለን። ያኑረን አቦ፣ ጤናችን እድሜያችን ያርዝምልን። ብዙ ሁሉንም ክፉንም ደጉንም ለቅሶውንም ደስታውንም እያየን እንሄዳለን። ፈጣሪ መጨረሻችን ያሳምረው። አመሰግናለሁ ወዶቼ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።